አይ ተማሪዎች ዛሬ ደግሞ እንዴት አኒማል ሊሆን ይችላል የፕላንት ሴል ሊሆን ይችላል ወይም ደግሞ የተለያዩ ማይክሮ ኦርጋኒዝሞችን ሴል ሊሆን ይችላል how do we examine this cell under a microscope የሚለውን ነው የምናየው ማለት ነው። so in the process ነው በአጠቃላይ ማይክሮስኮፕ ስራው ምን እንደሆነ we have repeatedly seen ከድሮ ሌሰኖቻችን ማይክሮስኮፕ ስራው magnifying very small የሆኑ ኦብጀክቶችን ነው። ሴሎች ደግሞ እንደተባባለው አንድ ሴል ባይን አይታይም። ሶ ያንን የምናይበትን ፕሮሰስ ነው የምናየው። ሶ a microscope normally አንድ ዩኒሴሉላር የሆነን ሴል ማየት ስንፈልግ የምንጠቀመው ታይፕ ኦፍ ማይክሮስኮፕ it should be compound microscope። ምን ማለት ነው? ከአንድ ሌንስ ብቻ የተሰራ ማይክሮስኮፕን ወይም ደግሞ ሲምፕል የሆነ ማይክሮስኮፕ ተጠቅመን ሴል በደንብ ኤግዛማይን ለማድረግ አንችልም ማለት ነው። ስለዚህ we have to use this type of compound microscope። እንደምታዩት እዚህ ማይክሮስኮፕ ላይ በጣም several የሆኑ ሌንሶች አሉ። አሁን ለምሳሌ እዚህ ጋር አይናችን ኦኩላር ሌንስ አለን። እዚህ ጋር ደግሞ ኦብጀክቲቭ ሌንስስ የምንላቸው አሉ። በየራሳቸው ማግኒፊኬሽን ፓወር ያስፈልገናል ማለት ነው። the lens bends towards light towards the eye ማለት ነው። የሌንሱ ስራ በዋናነት of course አንደኛ ማግኒፊኬሽን ነው። ሌላ ደግሞ ላይቱ it should be directly parallel with the lens ማለት ነው። ለምን ቢባል የምናየው ስትራክቸር በደንብ ለማየት ማለት ነው። ያው በአጠቃላይ ማይክሮስኮፕ ማግኒፋይንግ ፓወር ስላለው we need this microscope to see the cells ማለት ነው። so when we come to the process preparation እና staining one በጣም ኢሴንሻል የሆነ ነገር we are trying to see a cell። ስለዚህ ስፔሲሜናችን ወይም ደግሞ አንድ ሴል ለማየት ስንፈልገው ለምሳሌ ከሽንኩርት ልጣጭ ሊሆን ይችላል ወይም ደግሞ ከሰው ቆዳ ሊሆን ይችላል ያንን ሴል ለማየት የሞከርን ያለ ነው። ታዲያ ግን በጣም ቲክ ወይም በጣም ወፍራም ከሆነ ሴሎቹን ለማየት እንቸገራለን። ስለዚህ we have to be it has to be what thin ወይም ደግሞ በጣም ስላይስድ መሆን አለበት ማለት ነው። ሌላ ምን መጠቀም አለብን? ስቴኖች ዲፍረንት ታይፕ ኦፍ ስቴንስ እንጠቀማለን። ለምን ሴሎች ውስጥ ያለውን ስትራክቸር በደንብ አጉልተን ለማየት እንዲያመቸን። ከነዚህ ስቴኖች ውስጥ በጣም ኮመን የሚባሉት የመጀመሪያው ሚታይሊን ብሉ የምንለው ነው። ይሄ ለምሳሌ ኒውክለስ ላይ ነው በጣም ኢምፖርታንት የሆነ ወይም ደግሞ ቪዚቢሊቲን የሚጨምርልን ኒውክለስን በደንብ አጥርተን ማየት ስንፈልግ ነው። ሶ ልክ እንደ ስሙ ሚታይሊን ብሉ ነው። ስቴን ያደርገዋል። በምን አይነት ከለር? ወደ ብሉ ወይም ደግሞ ወደ ፐርፕሊሽ ከለር ስቴን ያደርግልናል ማለት ነው። the other one is iodine ነው። iodine ላይ ለዲፍረንት ታይፕ ኦፍ ቴስትስ እንጠቀመዋለን ፎር ስቴኒንግ ብቻ ሳይሆን ለምሳሌ አብዛኛውን ጊዜ የምንጠቀመው ኢን ፕላንት ሴልስ ቱ ቴስት ፎር ስታርች ሊሆን ይችላል። አዮዲን ሊፍ ለምሳሌ አንድ ሊፍ ውስጥ አዮዲን ድሮፕ በማድረግ ያ ሊፍ ውስጥ ስታርች አለ የለም የሚለውን ማወቅ እንችላለን ፕላንት ሴሎችን። ስለዚህ ስቴን ለማድረግ አዮዲን መጠቀም እንችላለን። the other preparation ውስጥ ማካተት ካለብን ውስጥ covering the sleeves are lowered at an angle to avoid air bubbles። ስለዚህ ስሊዳችንን ወይም ደግሞ ያስቀመጥንበትን ማይክሮስኮፓችን ላይ እዚህ ጋር ያለውን ከቨር ማድረግ አለብን። ከቨር ካላደረግነው ግን ላዩ ላይ የተለያዩ ኤር ድሮፕሌትስ ወይም ደግሞ እዛ ጋር የተለያዩ ዋተርም ሊሆን ይችላል ለአዘር ስቴንስ ድሮፕሌት ሊፈጥርብን ይችላል። እሱን ከቨር ካላደረግነው የምናየው ስትራክቸር it's not going to be as clear ማለት ነው። so in conclusion we have seen microscope is the most essential part of trying to examine the plant ወይም the animal cell። so ያንን ደግሞ ለማድረግ አንደኛ the first precaution that we should take is በጣም ቲን የሆነ ስላይስ መጠቀም። ከዛም ደግሞ ዲፍረንት ታይፕ ኦፍ ስቴንስ እንጠቀማለን። እነዛን ስቴኖች የምንጠቀምበት ምክንያት ስትራክቸሮቹን አጉልተን ለማየት ማለት ነው። ሌላ ደግሞ ከቨር ማድረግ አለብን ያወጣነውን ስፔሲመን ማለት ነው። so that's all about examining plant and animal cells under microscope። በቀጣይ ቪዲዮ እስክንገናኝ ድረስ ባይ